ከቡታጅራ ዩቱበሮች የትንሂድ ቅመሞቼ የትንሂድ ብሩኬም እንደዚህ ሆኖ መጣለን። ብሩኬ አበዛክ፣ ከምር አበዛክ። አይ ሀይሚ እንደውም ሸንቀጥ ብላ ነው እጁን ይዛ የመጣቸው። አንተ እያደረክ ያለከው ነገር ዛሬ ፈርድብሃለሁ፣ ዛሬ የውስጤን እናገራለሁ፣ ፈርድብሃለሁ ማለት ነው። አበዛከው ከምር በጣም ይደብራል። ብሩኬ ይደብራል። አብሯት እንደዚህ ሆና ሶሲ ጋር ነው እንግዲህ ከሶሲ ኢንስታግራም የተገኘ ቪዲዮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ብሩኬ ዞር ስል እንግዲህ ደረሰኝ ማለት ነው። ሰውን በውስጥ ላከልኝ ደረሰኝ። ብሩኬ ከሶስና ጋር እንግዲህ የመጣው ነው። ሀይሚ ብለን ሀይሚ ለስንጮው ነበር ያለው። እውነት ጨርሱን። ውስጣችን ጨረሰ እኮ ውስጣችን አለቀ። ውስጣችንን ጨረሱት። እነዚህ ቡታጅራ ዩቱበሮች ባንከታተላቸው ነው የሚሻለው። በተለይ ቲክቶከሮች የነሱ አድናቂ እኛ እንኳን ዩቱብ ያው እየተናደድን ቢሆን እንትን እየተሳደብን ቢሆን ቻናል ላይ ዩቱባችን ላይ እየተፈተፈትን እየለቀቅን ነው። ግን ቲክቶክ ላይ ቁጭ ብሎ እነሱን አድናቂ ነን ብሎ የሚያደንቁት ቅድም ተናገር ያለው ተቃጠሉ፣ ከምር ተቃጠሉ። ይደብራል። እንግዲህ ምን ይደረጋል? እነሱ ስራቸውን እየሰሩብን ነው። መቻል ነው ውዶቼ። የብሩኬና የጨረቃ ፋሚሊዎች እንግዲህ እየተቀያየረ ነው። ቀን በቀን አዲስ ነው እየመጣ ያለው። እስቲ ተረጋጉ። እስቲ ዝም ብለን ማየት ነው ያለብን። ዝም ብላችሁ ማየት ነው ያለባችሁ። እኔ እስከዛሬ ድረስ ከምር የእውነት ለመናገር ብሩኬ ላይ ፈርጄ አላቅም። ምንም አልተናገረም፣ ምንም አላጠፋም፣ ምንም አላደረገም እያልኩ ነበር። ከዳኒ ጀምሮ ሀይሚ ናት አጠፋች ስል ነበረ። ሀይሚን ስናገራት ነበር። ግን ደግሞ ያው እችኛዋን በቀደም ሊዳ የምትባለዋ ልጅ ይዞ ከመጣ በኋላ ብሩኬ እያደረገ ያለው ነገር እኔ ደስ እያለኝ አይደለም፣ እየደበረኝ ነው። ከምር ነው ምላችሁ። የሀይሚ ይሻላል። ሀይሚ ያው ከነሱ ጋር ዝም ብላ ብታናደውም እጃቸውን እያዘች ብትመጣም የሚደብር ነገር እያደረገች አይደለም። ግን ብሩኬ በቀደም ሊዳ የምትባለዋን እንደዛ በሀይሚ ፊት እንደዛ ሲያቅፋት እንደዛ ሲያደርግ ነበር። ዛሬ ደግሞ ከዚች ጋር ማለት ነው። ከዚች ጋር ደግሞ እንዴት እንደሚሆን እንግዲህ ቪዲዮን አይታችኋል። በጣም ነው የሚደብረው። ከምር ነው ምላችሁ። እኔ ደብሮኛል። እየተደረገ ያለው ቪዲዮ ቢሆንም ስራ ነው፣ ይስሩ፣ ዶላር ነው። ግን ለኦዲየንስ የሚባል ክብር መኖር አለበት። ተመልካች ለአድናቂ ክብር መኖር አለበት። ክብር መስጠት አለባቸው። የፈለገ ነገር ቢሆን ዶላር ብቻ ማሰብ የለባቸውም። ስራ ነው፣ ይስሩ። ግን ደግሞ ትምህርታዊ ነገር ነው መልቀቅ ያለባቸው። ብሩን ብቻ ማየት አለባቸውም። ትምህርታዊ ነገር አሁን ከነሱ ነገር ምንድን የምንማረው? ፍቅረኛ ማሉ እሺ፣ እንደ ሙስሊም እንደውም ፍቅረኛ የሚባል ነገር አንድ ሴት አንድ ወንድ ከደረሰች ኒካ ነው። ታውቃላችሁ ሙስሊሞች ኒካ ማሰር ካልሆነ ፍቅረኛ እንዲህ ፍቅረኛ ያዘ የሚባለው ነገር አይፈቀድም። እንደ ሙስሊም እንደ ሸሪያ እንግዲህ ሚዲያ አበላሸን። እንደ ሸሪያ እነሱን አደነቅን ብለን ፍቅረኛ እስከተባለ ድረስ እሺ ይሁን። ፍቅረኛ እስከያዙ ድረስ ደግሞ አሁንም በሳምንት በሁለት ቀን ልክ እንደ ቦርሳ እንደ ልብስ መቀያየሩ ምን አመጣ? ምንም ትምህርት ያሌለው ነገር ነው። ትምህርት ያሌለውን ስራ እየሰሩ ነው ያሉት። እኔ በበኩሌ ምንም አልተመቸኝም። ከምር ነው ምላቸው። የፈለገ ባደንቃቸው ከፈለገ ብከታተላቸው ራሱ የቡታጅራ ዩቱበሮች ሀይሚዬና ብሩኬ ብቻ አይደሉም። አብርሽና ሩታም እንደዛው ብዙዎች አሉ። ፕራንክ እያስመሰሉ የሚሰሩት ነገር በጣም ያስጠላ ነው። ለምን ትምህርት ሰው የሆነ ነገር ቪዲዮ ሲሰራ ራሱ ሚዲያ እስከሆነ ድረስ አለ የሚያስደነግጥ ነገር አለ። ለምሳሌ ፕራንክ አለ፣ አስደንጋጭ የሚባል ነገር አለ። ፕራንክ ብዙ ነገር በውሸት የሚሰራ አለ። ግን እንደዚህ ደግሞ ግድ ፕራንክ ተብሎ እንደዚህ ነገር ያስጠላል። ደግሞ ሲበዛ ማር ሲበዛ ይመራል አሉ። አበዙት ማለት ነው። ትምህርታዊ ያለውን ነገር ነው መስራት ያለባቸው። የሰው ልጅ ብዙ አለም ነው የሚከታተላቸው። ቀለለም በአንድ ቪዲዮ 200 ሺህ 300 ሺህ 500 ሺህ እስከዛ ድረስ ነው የሚታየው ቻናላቸው ማለት ነው። ለአንድ ቪዲዮ ብዙ አለም ሰው ነው የሚመለከታቸው። እንደዚህ ያን ነገር አሁን ሲመጣ ሲለቀቅ ሲታይ ሲሰሩ ትምህርታዊ ነገር ያለው ነገር የለም። ምንም ከነሱ የሚማር ሰው የለም። ከዚህም ሰው የሚማር ነገር የለም። የምትወስዱና የምትማሩ ቁም ነገር ያሌለው ነገር ነው። ያስጠላል፣ ይደብራል ማለት ነው። በበኩሌ እየተመቸኝ አይደለም። ያው በቻናሌ ላይ ያመጣው ኦዲየንስ ሁኜ ብመለከትና ብሰራ በፈተፈትበትም በበኩሌ እንደ ሀሳቤ እየተመቸኝ አይደለም። ለምን አንድ ሰው ሚዲያ ተጠቃሚ እስከሆነ ድረስ የተሰማውን ነገር የታየውን ነገር መናገር መብቱ ነው ማለት ነው። እኔ አሁን የተሰማኝን ነገር መናገር እችላለሁ፣ መብቴ ነው። የተሰማኝን ነገር መናገር ነው እንጂ ወደ ኋላ አልልም በመናገር ማለት ነው። እና ስራቸው እኔ በጣም ነው ይደብራል። ትምህርታዊ ነገር የለም። ትምህርት ምንም የሚወሰድበት ነገር የለም።
ይሄን ነገር ነው እየባሰባቸው ነው። ቡታጅራ ዩቲዩበሮች እየባሰባቸው ነው። ተመካክሮ እንደው ቆም ቢያረጉ ቆም ብሎ ቢያስቡ ቢያቆሙት ነው ምለው እኔ ውዶቼ። እናንተ ለማንኛውም ቅመሞች የማመዳም ቅመሞችዬ እናንተ ተረጋጉ። ያያችሁ አንዱን ስትሉ አንዱ ይመጣል፣ አንዱ ስትሉ አንዱ ይመጣል፣ አንዱ ሲያልቅ አንዱ ይመጣል። ሰላም ወረደ የቻናል ነው ቪዲዮ ነው እንዲህ ነው ስንል አንዱ ይመጣል። ለዚህ እናንተ መረጋጋት ነው ያለባችሁ ማለት ነው። ኦዲየንስ የተባላችሁት ሁላችሁም ዩቱብ መንደርም ከሆነ ቲክቶክ መንደርም ከሆነ ሁሉም መረጋጋት ነው ያለው። ግን እኔ በጣም ነው ያስጠላል። ትምህርት የለውም። ትምህርታዊ ነገር ቢለቁ ነው ደስ የሚለው። ሰው አንዳንዴ እርዳታ ነገር ሰው መርዳት፣ ችግረኛን ሄዶ ማየት፣ የተቸገረ ሰው መርዳት እንደዚህ ያ ነገር ራሱ ትልቅ ነገር ነው። ከፈጣሪ ዘንድም ትልቅ ነገር ሀጅር ያገኛሉ። ከሰው ጋም ደግሞ ትምህርታዊ ሰው የተቸገረውን በረንዳ ላይ የወደቀውን ስንት መብላትና መጠጣት ማይችለውን ስንት ምስኪን አለ በእኛ ሀገር። እንደዚህ አይነት ራሱ ሄዶ ከመጥፎ ቦታ አንስቶ አብርሽና ሩታውን ባለፈው አንዳንዴ እንደዛ ነገር ቪዲዮ ሲለቁ ነበር። እነሱም ትተዋል። አሁን እነሱም እንደዚህ አይነት የሚያስጠላ ፕራንክ ብቻ ነው እየሰሩ ያሉት። የቡታጅራ ዩቱበሮች ጠቅላላ በፊት በጣም ነው ማመሰግናቸው። በጣም ይመቻሉ ማለት ነው። ቡታጅራ ዩቱበሮች አልተቻሉም እያልኩ ነው ብዙ ጊዜ አይታችሁ ከሆነ ቪዲዮ የሚለቀው። አሁን ግን የምሬ ነው የምላቸው ምንም ከደስ የሚመች ነገር አይደለም። ትምህርታዊ ሰው መርዳት ግዴታ አይደለም። ካልፈለጉ ይተው አይደለም። ግን ለራሳቸው ብቻ ባልና ሚስትም ከሆነ ፍቅረኛም ከተባሉ ሁለት ከለስ አሁን ሩታና አብርሽም ሀይሚና ብሩኬም ለሁለት ነው ከአንድ ብሎ ቻናላቸው በተለይ ሀይሚና ብሩክ ከአንድ ሰብስክራይብ ጀምሮ አብሮ ነው ይሄን ቻናል የጀመሩት አብሮ ነው ያሳደጉት። አብርሽ እንኳን መጀመሪያ ከፍቅር ጋር ነበር፣ ከዛ በኋላ ነው ከሩታዬ ጋር ጀመረው ማለት ነው። እና ይሄን ማሰብ አለባቸው። ዛሬ ያደግን ዛሬ ደህና ቦታ ደረስን ብሎ ለኦዲየንስም ክብር መስጠት አለባቸው። ኦዲየንስ ሲናደድ ተው እንደዚያ ነገር እኛ ተቃጠለኛ ሀሳብንኛ እንደዚህ ሆናን በዚህ ወጣን በዚህ ገባን ሰው እያላቸው እያዩ ሰው ሲጣላ በእነሱ ሰው እያዩ መቀጠል የለባቸውም፣ መባስ የለባቸውም። ክብር የሚባል ነገር አለ። እርስ በራሳቸውም ደግሞ አብሮ ነው ሰርቶ ይሄን ደረጃ ይሄን ያክል የደረሱ ስለሆነ ለራሳቸውም ደግሞ ክብር መሰጣት ነው ያለባቸው። እርስ በርስ ሀይሚ አጠገቡ ቁማ ብሩኬ አጠገቡ ቁማ ወንድ ይዛ ቁማ ከዛሬ በኋላ አንተ ማየት አልፈልግም እያለች ቪዲዮ መስራት የለባትም። ብሩኬም እንደዛ ሀይሚ አጠገብ ሆኖ የፈለገች የተለያየች ሴትን እያመጣ እጇን እያያዘ አንቺ እንደዚህ ነሽ፣ ከዛሬ ጀምሮ የራሴን ህይወት እኖራለሁ፣ የራሴን ህይወት ቀጥላለሁ እያለ እንደዚህ አይነት ቪዲዮ መስራት የለበትም ባይ ነኝ እኔ። እንደዚህ ነገር ብታቆሙ ነው ምለው እኔ። ለምን ስራ ነው ይስሩ። ግን ብዙ ነገር የሚሰራ ትምህርታዊ አገር ላይ ነው ያሉት። ብዙ አይዲያ ማምጣት ይችላሉ። አብሮ ነው ያሉት። የተለያየ ሰርፕራይዝ አለ፣ የተለያየ ነገር አለ። አንዳንዴ እንደዚህ ነገር ቢቀላቅሉ ነው ምለው እኔ። አበዙት በጣም ይሄን ፕራንክ የተባለውን ነገር ስራ ነው እያልን እነሱ ደግሞ አበዙት። እየቀጠለ ነው እየሄደ ያለው እና ውዶች እናንተ ለራሳችሁ አስቡ። በተለይ አረብ ሀገር ያላችሁት የእነሱ ኦዲየንስ የሆናችሁት ለራሳችሁ አስቡ፣ አትጨነቁ እላችኋለሁ። እንግዲህ የዛሬ ቪዲዮን ይመስላል። በሌላ ቪዲዮ እስከምንገናኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ነበር የነበራችሁት ሼር ላይ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።